ሰላም እንዴት አላችሁ የተወደዳችሁ የከፍ ተመልካቾች ዛሬ የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መረጃ ነግራችኋለሁ። ሰሞኑን እንግዲህ መንግስት የቤት አከራዮችን ቁጥጥር ሊያደርግ ስለመሆኑ መረጃ ወጥቷል። ይህ ቁጥጥር የሚደረገው ደግሞ ከዚህ በፊት እንግዲህ ካስታወሳችሁ በ2016 ዓመተ ምህረት ሰኔ ወር ላይ ሁሉም የቤት አከራይና ተከራይ ምዝገባ እንዲያደርጉ መንግስት መመሪያ መስጠቱ ይታወሳል። ከዛ በኋላ ያለው ሁኔታ ለመቆጣጠር አንዳንድ ምርመራ ለማድረግ እንቅስቃሴ መጀመሩን ነው የተሰማው። ይህንን ተከትሎ እንግዲህ በርካቶች የቤት አከራዮችና ተከራዮች ጥያቄ የሆነው አንድ ጉዳይ አለ። አዋጁ ምን ይላል የሚለውን ዝርዝር መረጃ መስማት ትፈልጋላችሁ። ስለሆነም በዚህ ዙሪያ ላይ መረጃ በደንብ ሰጣችኋለሁ። ከመጀመሪያው እስከ መጨረሻው እንድትከታተሉኝ እጋብዛለሁ። እንግዲህ መንግስት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅን ለማውጣት 4 ምክንያቶችን አስቀምጧል። ከነዚህ መካከል የመኖሪያ ቤት ኪራይ ዋጋ ከጊዜ ወደ ጊዜ የናረና የነዋሪዎቹን ኑሮ ላይ ከፍተኛ ጫና እየፈጠረ በመሆኑ አንደኛው ምክንያቴ ነው ብሎታል። የመኖሪያ ቤት አቅርቦት አንገብጋቢና መሰረታዊ የመብት ጉዳይ እንደመሆኑ መንግስት የመኖሪያ ቤት አቅርቦትን ለማሟላት እያደረገ ካለው ጥረት ጎን ለጎን እየናረ ያለውን የቤት ኪራይ ዋጋን የማህበረሰቡን አቅም ያገናዘበና ተመጣጣኝ እንዲሆን በከተሞች በመኖሪያ ቤት ኪራይ ንረትን አግባቡ መቆጣጠርና ማስተዳደር አስፈላጊ ነው ብሎ ያምናል። መንግስት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ግልጽነት፣ ተጠያቂነት ያለው እና የአከራዮችንና ተከራዮችን ጥቅምና መሰረታዊ መብቶች ሚዛን በጠበቀ መልኩ ለማስተናገድ የሚያስችል የህግ ማዕቀፍ አስፈላጊ ሆኖ አግኝቼዋለሁ ብሏል መንግስት። በመሆኑ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 55 ንዑስ አንቀጽ 1 መሰረት የሚከተለውን አዋጅ አውጃለሁ ብሏል መንግስት። ማንኛውም የመኖሪያ ቤት ኪራይ ውል በጽሁፍ የሚደረግ ሆኖ በተቆጣጣሪው አካል መረጋገጥና መመዝገብ አለበት። ይህ ማለት እንግዲህ በጽሁፍ ካልተዋዋላችሁ እንዲሁም በአዋይ ፊት ቀርባችሁ ካልተዋዋላችሁና በመዝገብ ካልተመዘገበ ውሉ እንዳልተደረገ ይቆጠራል ማለት ነው። ተቆጣጣሪው አካል ቀደም ሲል የገለጽኩት መሰረት የመኖሪያ ቤት ኪራይ ውልን የማረጋገጥና የመመዝገብ ስራ በክልሉ ሰነድ የማረጋገጥ ስልጣን ካለው አካል ጋር በትብብር ይሰራል። ሌላው ቀደም ሲል እንደተገለጸው በአከራይና በተከራይ መካከል የሚደረግ ማንኛውም የመኖሪያ ቤት ኪራይ ውል እድሳት ላይ ተፈጻሚ ይደረጋል። ይህ ማለት እንግዲህ ውሉ እድሳት አድርጋችሁ ወይ ከባለ ተከራዩ ጋራ ወይም ደግሞ አዲስ ከሚከራየው ጋራ የምትዋዋሉት ማንኛውንም ውል በዚህ ውስጥ የሚካተት ይሆናል ማለት ነው። ሌላኛው ደግሞ የመኖሪያ ቤት ኪራይ ውሉ ከተፈጸመበት ዕለት ጀምሮ በ30 ቀናት ውስጥ አከራይና ተከራይ ወይም ወኪሎቻቸው በዚህ አንቀጽ መጀመሪያ ላይ የገለጽኩት መሰረት ውሉን አቅርበው እንዲያረጋግጡና እንዲመዘግቡ የማድረግ ግዴታ አለባቸው። ሁለቱንም ተከራይም አከራይም ማለት ነው። በዚህ አንቀጽ መሰረት ያልተረጋገጠና ያልተመዘገበ የመኖሪያ ቤት ኪራይ ውል እንዳልተዋዋለ ተደርጎ ይቆጠራል። ገብቷችኋል? በቤታችሁ ዝም ብላችሁ ተፈራርማችሁ ቁጭ ስላላችሁ ብቻ ተዋውለናል ማለት አትችሉም። ውል አወያዩ ጋር ሄዳችሁ መመዝገብና ማህተም ማሳረፍ ይጠበቅባችኋል ማለት ነው። ሌላው የመኖሪያ ቤት ኪራይ ውል ማረጋገጥ ምዝገባ ግዴታውን ያልተወጣ አከራይ ወይም ተከራይ ላይ የሚጣል የገንዘብ ቅጣት በተቆጣጣሪው አካል በሚወጣ መመሪያ የሚወሰን ሆኖ የገንዘብ ቅጣቱ በማንኛውም ሁኔታ ባልተመዘገበው ውል ላይ ካለው የ3 ወር ኪራይ ሊበልጥ አይችልም። ይህ ማለት እንግዲህ እንበልና የተዋዋላችሁት ውል የአንድ ቤት የኪራይ ዋጋ 10,000 ብር ብላችሁ ከተዋዋላችሁ የዚህ ላይ ባለው በራሳችሁ በተዋዋላችሁት ወረቀት መነሻነት የ30,000 ብር ቅጣት ሊቀጣችሁ ይችላል ማለት ነው። ነገር ግን ከ30,000 ብር ከፍ ሊል አይችልም። ምክንያቱም የውላችሁ የ3 ወር ማለት 3 ወር 10,000 ብር ስለሚሆን የ3 ወር 30,000 ብር ተደርጎ ስለሚቆጠር ከ30,000 ብር አይበልጥም። እስከ 30,000 ብር ግን ሊቀጣችሁ ይችላል፣ መብቱም አለው ማለት ነው። ልክ እንደዛው የቤት ኪራይ ውላችሁ ላይ
የተዋዋላችሁት 5000 ብር ከሆነ የቅጣቱ መጠን ከ15000 ብር አይበልጥም ማለት ነው። ምክንያቱም የውላችሁን የቤት ዋጋውን የኪራይ ዋጋ ከ3 ወር ያልበለጠ መቅጣት አይችልም ይላል። እስከ 3 ወር ግን ይችላል ማለት ነው በተዘዋዋሪ። ገብቷቸዋል። ሌላው የመኖሪያ ቤት ኪራይ ውል ሞዴል ስለማዘጋጀት ደግሞ የተባለውን ልንገራችሁ። እንግዲህ ተቆጣጣሪው አካል የቤት ኪራይ ውል ሞዴል ማዘጋጀትና የተቋሙን ድረገጽ ጨምሮ በሌላው ማናቸውንም መንገድ ለሕዝቡ ተደራሽ እንዲሆን የማድረግ ግዴታ ተጥሎበታል። ተቆጣጣሪው አካል በዚህ አዋጅ መሰረት የሚደረግ የመኖሪያ ቤት ኪራይ ውል ሞዴል የቤት ኪራይ ውሉን የተከተለ ካልሆነ ሊያሟላ የሚገባቸው መስፈርቶችና ይዘቶች በመመሪያው ሊወስን ይችላል ብሏል። ሌላው ደግሞ የመኖሪያ ቤት ኪራይ ውል ዘመንን ስለተመለከተው ጉዳይ ደግሞ ልንገራችሁ። እንግዲህ ቀደም ሲል በነገርኳችሁ አዋጅ ላይ እነዚህ አንቀጽ 15 እና 16 ድንጋጌዎች እንደተጠበቁ ሆነው የመኖሪያ ቤት ኪራይ የውል ዘመን ከ2 ዓመት ሊያንስ አይችልም ብሏል። ያ ማለት እንግዲህ ለማከራየት ስትነሱ ለአንድ ዓመት ምናምን ማለት አትችሉም። ቢያንስ 2 ዓመት ማድረግ ግዴታ ተጥሎባቸዋል። ይህ አዋጅ ከመውጣቱ በፊት በጽሑፍ የተደረገ የመኖሪያ ቤት ኪራይ ውል ዘመን በውሉ ላይ የተቀመጠው የውል ዘመን ሆኖ ያገለግላል። ይሄ ማለት ምን ማለት ነው እንበልና በ2016 ዓመተ ምህረት መስከረም ላይ ተዋውላችሁ ለ2 ዓመት የሚጸና ውል ነው ብላችሁ ከተፈራረማችሁ 2016 ሰኔ ላይ ውል ስታድሱ የሚመዘገበው ከመጀመሪያው ከ2016 ጀምሮ አይደለም። ከ2016 መስከረም ወር ወይም ሁለታችሁ ተዋዋዮች መጀመሪያ በፈረማችሁትና ወረቀታችሁ ላይ በተገለጸው መሰረት ነው የውል ጊዜው የሚቆጠረው። ገብቷችኋል? ስለዚህ በዛ መሰረት ውላችሁን በዚህ ወደ አዲሱ መቀየር ትችላላችሁ። ሌላው ደግሞ የአንድ ቤት ባለቤትነት በውርስ፣ በሽያጭ፣ በዕዳ ወይም በሌላ ማናቸውም ህጋዊ ምክንያቶች ለሌላ ወገን ከተላለፈ የመኖሪያ ቤት ኪራይ ውሉ ሊቋረጥ የሚችለው ቤቱ ከተላለፈበት ጊዜ ጀምሮ የ6 ወር ማስጠንቀቂያ ለተከራዩ ከተሰጠ በኋላ ነው። ይሄ ግልጽ ነው፣ ምንም ማብራሪያ የሚፈልግ አይመስለኝም። ሌላኛው እንግዲህ ቀደም ሲል ያለው እንዳይጠቀስኩላችሁ ሆኖ በሌላ ወገን የተፈረመው በስጦታ ከሆነ ተከራይ የውል ዘመኑ እስኪያልቅ ድረስ በተከራየው ቤት የመቆየት መብት ይኖረዋል። ይህ ማለት እንግዲህ ቅድም እንዳልኳችሁ በውርስ ወይም በሽያጭ፣ በዕዳ ወይም በሌላ በማናቸው ምክንያት ተከራይን ልታስወጡ የምትችሉት 6 ወር ማስጠንቀቂያ ጊዜ ከሰጣችሁ ነው። በስጦታ የተሰጠ ቤት ከሆነ ግን የግድ ተከራዩ የውሉ ጊዜ እስኪጠናቀቅ ድረስ የመቀመጥ መብት አለው ማለት ነው። ግልጽ ነው አይደለ? ሌላው ደግሞ በዚሁ አንቀጽ ላይ እንደተጠቀሰው ሆኖ ቤቱ የተላለፈበት አዲሱ የቤት ባለቤት ፈቃደኛ ከሆነ ተከራይ ቤቱን እንደተከራየው ሊቀጥል ይችላል። ይሄ ማለት እንግዲህ በስጦታም ይሁን በውርስም ይሁን በሽያጭ ይሁን በዕዳም ይሁን በተለያየ ምክንያት ቤቱ እጁ ላይ የገባለት አካል የተከራየው አካል እንዲኖር ፍቃድ ከሰጠው ተከራይ ሆኖ ሊቀጥል ይችላል ነው። ሌላው ደግሞ በጣም ማወቅ የሚገባችሁ አንድ ነጥብ ምንድነው? በዚህ አዋጅ መሰረት የሚደረግ የቤት ኪራይ ዋጋ ጭማሪ እንደተጠበቀ ሆኖ የቤቱ የኪራይ ዋጋ በተቋረጠው ውል ላይ የተቀመጠው የኪራይ ዋጋ ነው። ይህ ማለት ምን መሰላችሁ እንበልና ከዚህ በፊት ውል ስትዋዋሉ የአንድ ቤት ኪራይ ዋጋ የወሩ 25000 ብር ነው እንበል። ለምሳሌ 25000 ብር ነው እንበል። ከዛ በኋላ ይህ 25000 ብር እየከፈለ ሲኖር የነበረው ተከራያችሁ መልቀቅ ፈለገና ለቀቀ በሁለታችሁም ፈቃደኝነት። ከዛ ቤቱን ለሁለተኛ ሰው ልታከራዩት ነው። እዚህ ሁለተኛ ሰው ላይ ቤቱን ዋጋ ጨምራችሁ ማከራየት አትችሉም። በዚህ አዋጅ መሰረት ምንድነው ብትችሉ እንኳን ውሉ ላይ የምታሰፍሩት ቀደም ሲል ተከራዩ ተከራይቶበት የነበረው ዋጋ ነው 25000 ብር። እናንተ ግን አሁን ይሄኛው ተከራይ ስለሄደ ሌላ ተከራይ ሲመጣ በ35000 ብር አከራይታችሁት ከሆነ በ25000 ብር ነው ውሉ መዋዋል የምትችሉት እንጂ በ35000 ብር መዋዋል አትችሉም።
ይሄንን ጭማሪ እንደተጨመረ መንግስት የሚገምተው በዚህ አዋጅ መሰረት አከራዮች ዋጋ እንዲጨምሩ ሲፈቅድላቸው ብቻ ነው። ግልጽ ነው አይደለ? ይሄንን በደንብ ጠንቅቃችሁ መስማት አለባችሁ። ሌላው የቤት ኪራይ ውል ዘመን ሳይጠናቀቅ ተከራይ ከቤት ማስወጣት ወይም በዚህ አዋጅ ከተፈቀደ ሁኔታ ውጪ የዋጋ ጭማሪ ማድረግ አይቻልም። ይህ ማለት ቅድም እንዳልኳችሁ አዲስ ተከራይ ቢመጣ እንኳን ዋጋ መጨመር አይቻልም ማለት ነው። ሌላው ደግሞ የነባር የመኖሪያ ቤት ኪራይ ውልን በተመለከተ ደግሞ መረጃ ልስጣችሁ። ይህ አዋጅ ከመውጣቱ በፊት በጽሁፍ የተደረገ ማንኛውም የመኖሪያ ቤት ኪራይ ውል በአከራይና ተከራይ ስምምነት እንዲቋረጥ ካልተደረገ በስተቀር በዚህ አዋጅ መሰረት ተቆጣጣሪ አካል በተሰየመ በ30 ቀናት ውስጥ በዚህ አዋጅ በተቀመጠው አግባብ መረጋገጥ እና መመዝገብ ይኖርበታል። ይህ ማለት እንግዲህ ቀደም ሲል ውል ተዋውላችሁ ስትኖሩ የነበራችሁ አከራይና ተከራይ ውሉ ጸንቶ የሚቀጥለው መመዝገብ ሲችል ብቻ ነው። ነገር ግን ውላችሁ እንዳልተዋዋለ ሊቆጠር አይችልም። ገብቷችኋል? ከቅድም ካልኳችሁ ጋር የሚለያየው ምንድነው? እናንተ ይሄ አዋጅ ከመጣ በኋላ የምትዋዋሉት ውል እንደተዋዋላችሁት የማይቆጠረው ካልተመዘገበ ብቻ ነው። ነገር ግን አሁን በነገርኳችሁ መሰረት ደግሞ ቀደም ሲል አዋጁ ከመውጣቱ በፊት ተዋውላችሁ ነገር ግን አዋዋይ የመንግስት አካል ጋር ሂዳችሁ ሳታስመዘግቡ የተቀመጣችሁ ሰዎች ይህ መረጃ ከወጣ ጀምሮ ሂዳችሁ በ30 ቀን ውስጥ ማስመዝገብ ይኖርባችኋል። ይህንን አስመዝጋቢው አካል ደግሞ ማረጋገጥ ይኖርበታል ማለት ነው። ለማረጋገጥ የሚደረገው ነገር ምንድነው? የቤቶች ጽሕፈት ቤት ወይም የቤቶች ልማት ቢሮ ማህተብ ያርፈበታል ውላችሁ ላይ። እንግዲህ ከላይ የነገርኳችሁ እንደተጠበቀው ሆኖ የማረጋገጫና የምዝገባ ጊዜ በተቆጣጣሪው አካል እንደ አስፈላጊነቱ እስከ 3 ወር ድረስ ሊያራዝምላችሁ ይችላል ተብሏል። እንግዲህ በዚህ አዋጅ የመኖሪያ ቤት ኪራይ ማለት ለመኖሪያ የሚያገለግል አንድ ወይም ከአንድ በላይ ክፍሎች የያዘ ቤትን ተከራይቶ በመጠቀም ለሚያገኘው አገልግሎት ለኪራይ ክፍያ እየፈጸመ የሚኖር የውል ግንኙነት ማለት ነው ብሎታል። ይህ ማለት እንግዲህ ከዚህ በፊት የተለያየ ኮመንት ላይ ያነበብኩት አንድ ጥያቄ አለ። ምንድነው ሌክዠሪ አፓርትመንት እና ቪላ ቤቶችንም ይጨምራል ወይ የሚል ጥያቄ አንስቷል። አዎ ማንኛውንም ኪራይ ተብሎ ኪራይ ውል የተፈረመበትና ፊርማ መሰረት በየወሩ ወይም በየ3 ወሩ ወይም በየ6 ወሩ አሊያም በአመቱ ክፍያ የምትቀበሉበት ወይም የምትከፍሉበት ማንኛውም የኪራይ ቤት በሙሉ የመኖሪያ ቤት ኪራይ ይባላል። እዚህ ውስጥ የንግድ ሱቆች አይካተቱም። ብዙዎች ጥያቄ ሲጠይቁ ስለነበረ ለዛ ምላሽ እንዲሆን ነው። የንግድ ሱቆች በዚህ ውስጥ አይካተትም። የሚካተተው ለመኖሪያ ቤት ኪራይ አገልግሎት የሚሆነ ማንኛውም ከኮንዶሚኒየም ጭቃ ቤት ጀምሮ እስከ ቪላ አፓርትመንት እና ሌክዠሪ አፓርትመንት ድረስ ያሉ በሙሉ በዚህ አዋጅ ውስጥ የሚካተቱ ይሆናል። ሌላው አዲስ የተገነባ የመኖሪያ ቤት ማለት እንግዲህ ከሚመለከተው አካል የግንባታ ፍቃድ በማውጣት አዲስ የተገነባና ለመጀመሪያ ጊዜ ለኪራይ አገልግሎት የቀረበ ቤት ማለት ነው። ሌላው ደግሞ ነባር ተከራይቶ የማያውቅ የመኖሪያ ቤት ማለት የቤቱ ግንባታ ተከናውኖ ከኪራይ ውጪ ለሆነ አገልግሎት ሲውል የቆየ ለመጀመሪያ ጊዜ ግን ለኪራይ አገልግሎት የቀረበ ቤት ማለት እንደሆነ በዚሁ አዋጅ ተቀምጧል። ያለ አገልግሎት የተቀመጠ መኖሪያ ቤት ማለት ደግሞ ግንባታው ሙሉ በሙሉ የተጠናቀቀ ወደ አገልግሎት ያልተሸጋገረ ቤት ወይም ቀደም ሲል ከኪራይ ቆይቶ የቤቱ ባለቤት ለራሱ ሆነ ለሌላው ሰው ጥቅም ላይ ሳያውል ለአገልግሎት እንዲቀመጥ የተደረገ መኖሪያ ቤትንም በዚህ ውስጥ ይካተታል ማለት ነው። የተወደዳችሁ የከፍትዩብ አድማጭ ተመልካቾቼ ለዛሬው እንግዲህ በአከራይና ተከራይ አዋጅ ዙሪያ ታውቋቸው ዘንድ የግድ አስፈላጊ ናቸው ያልኳችሁ መረጃ የመጀመሪያው ክፍል ይሄ ነው። ሁለተኛው ክፍል ደግሞ ከዚህ ቪዲዮ ቀጥሎ እንደሚከተለው ይለቀቃል። ለአሁኑ ግን በዚህኛው ቪዲዮ ልሰናበታችሁ። በሌላ ቪዲዮ እስክንገናኝ ቻው።